Venezuela's capital city has been jolted awake in the dead of night. ትራምፕ በልዩ ወታደራዊ ኦፕሬሽን የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን በገዛ ሀገራቸው አፍነው ወሰዱም። In a post on Truth Social, Trump stated that Maduro and his wife had been captured and flown out of the country following the operation. ካለፈው ነሐሴ ጀምሮ ከፕሬዝዳንት ዶናልድ ትራምፕ ጋር ከባድ መፋጠጥ ውስጥ ገብቶ የከረሙት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ የኦፕሬሽን ኃይሎች ተማርከው ወዳልታወቀ ቦታ እንደተወሰዱ ፕሬዝዳንት ዶናልድ ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ትስስር ገጻቸው ላይ አስታውቀዋል። ፕሬዝዳንት ኒኮላስ ማዱሮ በአሜሪካ በተሰራባቸው ልዩ ኦፕሬሽን ተማርከው ወዳልታወቀ ቦታ የተወሰዱት ከባለቤታቸው ዶልሲ ሮድሪጉዝ ጋር መሆኑን ዘገባዎች እያመለከቱ ይገኛሉ። የአንድ ሀገር መሪ እየመራ ካለበት ሀገር ህዝብ ተነጥሎ በሌላ ሀገር ልዩ ወታደራዊ ኦፕሬሽን ተነጥቆ የመወሰዱ ጉዳይ በርካቶችን አስገርሟል። እጅግ የሚገርመው ደግሞ ማዱሮ በአሜሪካ እጅ ገብተው ቬንዙዌላን እየመሩ ካሉበት ሁኔታ ቬንዙዌላውያን ክስተቱ መፈጠሩን እንኳን አለማወቃቸው ነው። ሰውየው በሄሊኮፕተር ታፍነው ወዳልታወቀ ቦታ ወስደዋል። የሆነው ይህ ነው። ነገሩ የአሜሪካንን ሆሊውድ ፊልም የሚመስለው ግን ደግሞ መራራ የመሬት ላይ ሀቅ ሆኗል። ሆሊውድ ቀጣይ አንድና ከዚያ በላይ ፊልም የሚሰራባቸውን የታሪክ መነሻዎችን አገኘ የሚሉ ቀልድ የተቀላቀለባቸው አስተያየቶችም እየተሰሙም ይገኛሉ። ሲቢኤስ ኒውስ ምንጮች ነገሩ በማለት ባሰራጨው ዘገባው ኒኮላስ ማዱሮን በቁጥጥር ስር ለመዋል ለዚሁ ዓላማ የተዘጋጁ ኃይሎች የልዩ ኦፕሬሽን ልምምድን ሲያደርጉ ከርመዋል። ለዚህም ፕሬዝዳንቱን ከነባለቤታቸው ነጥቆ ከቬንዙዌላ ምድር በማስወጣት ወዳልታወቀ ቦታ ለመውሰድ በተካሄደው ልዩ ወታደራዊ ኦፕሬሽን የአሜሪካ ዴልታ ፎርስ እና ኤሊት ስፔሻል ፎርስ የተሳተፉ መሆኑን ይኸው የሲቢኤስ ዘገባ አክሎ አመልክቷል። የሀገሪቱ ፕሬዝዳንት በአሜሪካ ተጠልፈው መወሰዳቸውን ዘግይቶ የተረዳው የሀገሪቱ መከላከያ ሚኒስትር አፋጣኝ የሚባል መግለጫን አውጥቷል። መከላከያ ሚኒስትር በዚሁ መግለጫውም በመላ ሀገሪቱ የጦር ኃይሉ እንደሚሰማራ አስታውቋል። ሚኒስትሩ ቪላድሚር ፓድሪኖ ሎፔዝ በቪዲዮ ባስተላለፈው መልእክት ቬንዙዌላ አይተው የማታውቀው አስከፊ ጥቃት ገጥሟታል፣ በማዱሮ ትዕዛዝ የጦር ኃይሉ በመላ ሀገሪቱ ይሰማራል ብለዋል። ይህ አነጋገራቸው ብዙዎችን ፈገግ አሰኝቷል። አጥቅተውናል፣ ነገር ግን እንድንበረከክ ያደርጉንም ሲሉ የመከላከያ ሚኒስትሩ ጨምረው ተናግረዋል። ይህ ሁሉ ሚስጥራዊ ወታደራዊ ኦፕሬሽን በፕሬዝዳንቱ ላይ ሲካሄድ የእሳቸው ልዩ ጥበቃ የት ነበር የሚለውም እንቆቅልሽ ሊፈታ አልቻለም። ነገሩ ገና ወደ ኋላ ሄዶ ብዙ ሚስጥር የሚወጣበት ሆኖም ይታያል። ይኸው ኒኮላስ ማዱሮን በቁጥጥር ስር የመዋል ልዩ ኦፕሬሽን ቀደም ብሎ ዋና ከተማዋን ካራካስ ጨምሮ የተለያዩ አካባቢዎች አየርና ከመርከብ በሚጎናጨፍ ሚሳኤል ድብደባ ሲካሄድባቸውም ነበር። የቬንዙዌላ ዜጎች መሪያቸው ኒኮላስ ማዱሮ ሀገሪቱን እየመሩ እንዳልሆነና በአሜሪካ ልዩ ኃይል በተካሄደ ኦፕሬሽን ተማርከው ወዳልታወቀ ቦታ መወሰዳቸውን የሰሙት የፕሬዝዳንት ዶናልድ ትራምፕን የትሩዝ ማህበራዊ ትስስር ገጽ ዋቢ ያደረጉ የተለያዩ መገናኛ ብዙሃን በሰበር ዜናዎቻቸው ሲያጥለቀልቁት ነው። ፕሬዝዳንቱ ከነባለቤታቸው የተማረኩት ስፔሻል ፎርስ ኦፕሬሽን ወይንም የልዩ ኃይል ኦፕሬሽን በተባለ መሆኑንም መረጃዎቹ ይወጡ ያሉት አሁን ዘግይት ብሎ ነው። እንደዚህ አይነቱ የአሜሪካ ልዩ ኦፕሬሽን የተካሄደው የአልቃይዳው መሪ ኦሳማ ቢንላደን በተገደሉበት ወቅት ነው። ትራምፕ በዚህ ደረጃ ኒኮላስ ማዱሮ ላይ እንዲጨክኑ ያደረጋቸው ነገር ምንድነው የሚለው ጉዳይ ወደ ኋላ ሄዶ ሲመረመር በርከት ያሉ ስብስብ ጉዳዮች ይታያሉ። አሁን ባለው ሁኔታ ሁለቱ መሪዎች ወይንም ሀገራት የውዝግብ መንስኤ ነው እየተባለ ያለው በቬንዙዌላ የሚሰማውና ወደ አሜሪካ የሚገባው አደንዛዥ ዕፅ ነው። ትራምፕ በቬንዙዌላ ያሉት ማፊያዎች ቁንጮ የሚመራው በኒኮላስ ማዱሮ ነው በማለት ምንጩን ማድረቅ ያለብን ካናት ነው በማለት ሲዝቱ ከርመዋል። ወደ አሜሪካ ሰርጎ የገባውና በአሜሪካ ወንጀል እንዲስፋፋ ምክንያት ሆኗል የተባለው የአደንዛዥ ዕፅ ግብይት ከቬንዙዌላና ሌሎች አካባቢ ሀገራት እስከ አሜሪካ ድረስ የተወሳሰበ መረቡን የዘረጋ እንደሆነ መረጃዎች ያመለክታሉ። የአደንዛዥ ዕፁን ዝውውር ተከትሎ የገንዘብ ዝውውር፣ ህገወጥ ሰዎች ዝውውር፣ የተደራጀ ድንበር ተሻጋሪ ወንጀሎችና መሰል ወንጀሎችም አሜሪካን ሰለባ አድርገዋል የሚሉ ክሶች ሲሰሙ ቆይተዋል። የቬንዙዌላ መንግስት በበኩሉ አሜሪካ በሲቪልና ወታደራዊ ተቋሞች ላይ የአየር ጥቃት ፈጽማለች ከማለት ውጪ ስለ ሀገሪቱ ፕሬዝዳንት መያዝ ዝምታን መርጦ ነበር። በዋና ከተማዋ ካራካስ 7 ከባድ ፍንዳታዎች እንደተሰሙ የአይን ምስክሮች ገልጸዋል። ሄሊኮፕተሮችና ወታደራዊ አውሮፕላኖች በካራካስ ሰማይ ሲያንዣብቡ መታየታቸውን የተለያዩ የዜና ምንጮች ቢገልጹም ፕሬዝዳንት ማዱሮን በቁጥጥር ስር ውለናል እስካሉበት ሰዓት ድረስ ግን በዚህ ወታደራዊ ኦፕሬሽን ውስጥ ምን እየተካሄደ እንደነበር በግልጽ የታወቀ ነገር አልነበረም።
አንዳንድ የቬንዙዌላ ባለስልጣናት ፕሬዝዳንታችንን መልሱልን በማለት እየጠየቁም ይገኛሉ። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ፕሬዝዳንቱ በአሜሪካ ልዩ ኃይሎች መያዛቸውን አረጋግጠው ለፈጸሙት ወንጀል በሕግ ይጠየቃሉ ሲሉም አስታውቀዋል። የቬንዙዌላ መንግስት ባሰራጨው መግለጫ አሜሪካ የፈጸመችውን ጥቃት በጣም ከባድ ወታደራዊ መራራና የተባበሩት መንግስታት ድርጅት ቻርተርን የጣሰ ድርጊት በማለትም ኮንኖታል። በርካቶች እንዴት የአንድ ሀገር የሌላ ሀገር መሪ አፍኖ ይወስዳል በማለት ዓለም አቀፍ ሕግጋትንና መርሆችን እየጠቀሱ ይገኛሉ። ኒኮላስ ማዱሮ የ64 ዓመት አዛውንት ናቸው። ለ13 ዓመታት ያክል ቬንዙዌላን መርተዋል። ጨካኝ፣ ስልጣን ወዳድና አምባገነን መሪ እንደሆኑ ይነገራል። ብዙዎችም እሳቸውን በመቃወማቸው ደብዛቸው ጠፍቷል። በስር እየማቀቁ ያሉም አሉ። የዘፈን ዳርዳርተው እንደሚባለው ማዱሮ በአሜሪካ ልዩ ኃይል ከመኖሪያቸው ታፍነው ከመወሰዳቸው ቀደም ብሎ በትራምፕና በእሳቸው መካከል የነበረው የቃላት ውዝግብ ቀላል አልነበረም። የቃላት ጦርነቱ ወደ ወታደራዊ መፋጠጥ አምርቶም የአሜሪካ ባህር ኃይል የጦር መርከቦችን ወደ ቬንዙዌላም አስጠግቶ ከርሟል። ከዚህ ባለፈም አደንዛዥ ዕፅን ወደ አሜሪካ አስርገው ሊያስገቡ እየተንቀሳቀሱ ነው በተባሉ ጀልባዎች ላይም የድሮንና የጀት ጥቃቶች ሲፈጽሙም ቆይተዋል። መረጃዎች የሚያመለክቱት ካለፈው ነሐሴ ጀምሮ 30 በባህር ላይ ጉዞ የነበሩ ጀልባዎች በአሜሪካ አየር ኃይል ተመተው መውደማቸውን ነው። ከዚህ ባለፈም አሜሪካ 2 የቬንዙዌላን የነዳጅ ድፍድፍን የጫኑ መርከቦችን በጉዞ ላይ እንዳሉ የተቆጣጠረችበት ሁኔታም ታይቷል። የአሜሪካን መጠነ ሰፊ ወታደራዊ እንቅስቃሴን የሚመለከቱ ሰዎችም የለም ትራምፕ በለየለት ወታደራዊ ኦፕሬሽን ቬንዙዌላን ለመውረር አስበዋል ሲባልም ቆይቷል። ሆኖም በመጨረሻ ነገሩ ማዱሮን ብቻ ነጥሎ በቁጥጥር ስር የመዋል ልዩ ኦፕሬሽን መሆኑ በተግባር የታየው እውነታ አረጋግጧል። ማዱሮ በአሜሪካ ልዩ ኃይል በቁጥጥር ስር ከመዋላቸው ቀደም ብሎ ባደረጉት የገና ዋዜማ ንግግራቸው በድርድርና በንግግር የማይፈታ ነገር የለም፣ እንነጋገር ብለውም ነበርም። የትራምፕ ምላሽ በአንጻሩ ማዱሮ ላደረጋቸው እያንዳንዷ ተግባር ዋጋ ይከፍላል የሚል ነበርም። በአሜሪካ ወታደራዊ ከበባ ጭንቀት ውስጥ ገብታ የከረመችው ቬንዙዌላ ከፕሬዝዳንቷ ተማርኮ በአሜሪካ መወሰድ ውጪ የነበረባት ጭንቅ በተወሰነ ደረጃ ተገፏል። ሴናተር ማይክ ኪኡታ በሰጡት ማብራሪያም ተፈላጊው ማዱሮ በእጃችን የገባ በመሆኑ ከዚህ በኋላ በቬንዙዌላ ላይ የሚወሰድ ምንም አይነት ወታደራዊ እርምጃ አይኖርም በማለት ማረጋገጫን ሰጥተዋል። ቬንዙዌላ ወደ አሜሪካ በሚገባው አደንዛዥ ዕፅ ላይ እጁ አለበትም። የሀገሪቱ መንግስት ከአደንዛዥ ዕፅ የኔትወርክ አባላትና ህቡ ድርጅቶች ጋር ጥብቅ ትስስር አለው በሚል በፕሬዝዳንት በኩል ጥብቅ ክስ ሲቀርብባት ቆይቷል። ለዚሁ ክስ ደግሞ በግንባር ቀደምነት ትራምፕ ጣታቸውን ሲጠቁሙ የነበረው የአሁኑ በልዩ ኃይላቸው አፍነው በወሰዷቸው ኒኮላስ ማዱሮ ላይ ነው። በዚህም የትራምፕ አስተዳደር ባለፉት ወራት የአደንዛዥ ዕፅ አመላላሽ ናቸው የተባሉ ጀልባዎች በድሮንና በጀት እየታደኑ እንዲወድሙም ሲያደርጉ ቆይተዋል። ትራምፕ ነገሩን መረርና ከረር አድርገው ከአንድ ወር በፊት በትሩዝ ማህበራዊ ትስስር ገጻቸው ላይ የቬንዙዌላ አየር ክልል ለየትኛውም በረራ የተዘጋ መሆኑ መታወቅ አለበት ሲሉ ያስታወቁበት ሁኔታም ነበርም። ይህም ትራምፕ ምናልባትም መጠነ ሰፊ ለሆነ የአየርና የሚሳኤል ጥቃት እየተዘጋጁ ይሆናል የሚለን ሰፊ ያለ ግምትን ሲያሳድርም ነበርም። ነገሩ ከአደንዛዥ ዕፅ ዘመቻም ባለፈም የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮ ከስልጣን የማስወገድ ዓላማን የሰነቀ ነው በሚል በርከት ያሉ ተከታታይ አስተያየቶችም ሲሰጡበት የነበረ ሲሆን ትራምፕ በእርግጥም እንዳሉት አድርገውታል። ማዱሮ እንደ አውሮፓውያን አቆጣጠር 2023 ጀምሮም ቬንዙዌላን በፕሬዝዳንትነት መርተዋል። ለ13 ዓመት ያክል እንደማለት ነው። እሳቸው ቀደም ብሎ እንደ አውሮፓውያን አቆጣጠር 1999 ጀምሮ እስከ ማዱሮ የስልጣን ዘመን ድረስ ቬንዙዌላን በፕሬዝዳንትነት ያስተዳደሩት ሁጎ ቻቬዝ የተባሉ መሪ ነበሩ። እሳቸውም ቢሆኑ ልክ እንደ ማዱሮ ከአሜሪካ ጋር አይጥና ድመት ነበሩ። ሆኖም ካንሰር በከፍተኛ ደረጃ አጠቃቸው። ህመሙ የበለጠ እየተባባሰ ሄደ። በተለይ ስልጣን ላይ በነበሩባቸው የመጨረሻዎቹ 2 ዓመታት ከባድ ፈተናን አዩ። ብዙም ሳይቆዩ በእነዚያ የሁለት የስቃይ ዓመታት ውስጥ ህይወታቸው አለፈም። ከዚያ በኋላ በእሳቸው እግር የተተኩት በአሁኑ ሰዓት በአሜሪካ የሚገኙት ማዱሮ ናቸው። ኒኮላስ ማዱሮ የአውቶቡስ ሾፌር የነበሩና የተለያዩ የፖለቲካ ማህበራት ያልሆኑ ተቋማትን በመምራት ቀስ ብለው የፖለቲካውን መስመር የተቀላቀሉ ኮሚኒስት አመራር ናቸው። በቀድሞው የቬንዙዌላ ፕሬዝዳንት ሁጎ ቻቬዝ ዘመን ሰፊ እውቅናን ያተረፉት ማዱሮ አሜሪካ በጥብቅ በወንጀል ፈልጋቸዋለሁ በማለት ማዘዣ ያወጣችባቸው መሪም ነበሩ። ሲአይኤም በጥብቅ ያሳድዳቸው ነበር። አንድ ጊዜ ከግድያ አምልጠዋል። አሁን ደግሞ በመጨረሻ በአሜሪካ እጅ ወደቁ። ፊልም የሚመስል ግን ደግሞ እውነት የሆነም የዕለቱ ታሪክ ነው።
እስካሁን ባለው ሁኔታ ዓለም በዚህ መሪው በተማረኩበት ሚስጥራዊ ወታደራዊ ኦፕሬሽን ዙሪያ ያለው ነገር የለም። በርካቶች ግራ ተጋብተዋል። ሁለት ሀገራት ብቻ የውግዘት ድምጻቸውን አሰምተዋል። እነሱም ኩባና ኮሎምቢያ ናቸው።